የሐዋሳ ከተማ አስተዳደር ምክር ቤት የ2018 ዓመተ ምህረት ሁለተኛ ዙር 10ኛ ዓመት የሥራ ዘመን 24ኛ መደበኛ ጉባኤው ማካሄድ ጀምሯል። የከተማው የኮሪደር ልማት ስራ በፍጥነትና በጥራት ግንባታው እንዲከናወን አስተዋጽኦ ላደረጉ አካላትም የምክር ቤቱ ዋና አፈ ጉባኤ አቶ ደምሴ ዳንጊሶ ጉባኤውን በንግግር ባስጀመሩበት ወቅት የገለጹ ሲሆን በቀጣይም ትኩረት ተሰጥቶ መስራት እንደሚገባም አሳስበዋል። የረጅም ጊዜ የህዝብ ጥያቄ ሆኖ የቆየው አራተኛ ዙር የልማት ተነሺዎች አስመልክቶ የከተማ አስተዳደሩ በሰጠው ውሳኔ ምክር ቤቱ ቅና እንዳለውም አመላክተዋል። አሁን የተሰራና የአመራር ለውጥ ወደዚህ በተደረገው ትልቅ የስራ ዕድል ተፈጥሯል። ከተማችን ውብ ሆኗል። የህዝብ ልማትና የመልካም አስተዳደር ጥያቄ ሆኖ የቆየው አራተኛ ዙር የልማት ተነሺዎች በቋሚ ኮሚቴ ገምግመናል። አጠቃላይ ምክር ቤት እየጠየቀ ቆይቷል። ከአመራር ለውጥ ወደዚህ በተለይም ክቡር ከንቲባችን ከተማ ዳግም ከመጡ በኋላ የመጡ ውጤቶች ስለሆኑ እኛ እንደ ምክር ቤት እውቅና ልንሰጥ ለመስጠት እንፈልጋለን ማለት ነው። በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው የሐዋሳ ኮሪደር ልማት ስራ ዘርፈ ብዙ ፋይዳ እንዳለው የከተማ አስተዳደሩን የ6 ወራት የስራ አፈጻጸም ያቀረቡት የከተማ ከንቲባው አቶ ጥራቱ በየነ ተናግረዋል። የማህበረሰብ አገልግሎትን እና የወጣቶችና ህፃናትን ተጠቃሚነት ለማረጋገጥ በኮሪደሩ 9 የህፃናት መጫወቻዎች፣ 7 የስፖርት ማዘውተሪያ ቦታዎች፣ 9 የንጽህና ቤቶች ወይም መጸዳጃ ቤቶች እንዲሰሩ ማድረግ ተችሏል። እንደሚታወቀው የተከበረው ምክር ቤት በኮሪደር ልማት ስራችን በትልልቅ ኮንትራክተሮች የሚሰራ ቢሆንም ከነዚህ ኮንትራክተሮች ጎን ለጎን በማህበራት ሊሰሩ የሚችሉ ስራዎችን በመለየት በኮሪደር ልማት ስራችን ወጣቶች የስራ ዕድል እንዲፈጠር ማድረግ ተችሏል። በዚህም መሰረት 43 የሚሆኑ ማህበራት 215 ወጣቶችን የያዙ በአረንጓዴ ልማት ስራ ገብተው እንዲሰሩ ተደርጓል። በአጠቃላይ 380 የሚሆኑ ወጣቶች፣ ሴቶች በቋሚ የስራ መስክ በመደራጀት ወደ ስራ ማስገባት ተችሏል። በጊዜያዊነት የተፈጠሩ ስራ ዕድሎችን በተመለከተ ከ2000 በላይ የሚሆን ጊዜያዊ ስራ ዕድል መፍጠር ተችሏል። በ6 ወራት ውስጥ ከተማ አስተዳደሩ 1 ቢሊዮን ብር ገቢ ለመሰብሰብ አቅዶ ከ600 ሚሊዮን ብር በላይ መሰብሰብ መቻሉን የከንቲባው ባቀረቡት ሪፖርት አመላክተዋል። የማዘጋጃ ገቢን በማሳደግ ረገድ በተያዘው እቅድ መሰረት በ6 ወሩ 1 ቢሊዮን ብር ለመሰብሰብ ታቅዶ በ6 ወር አፈጻጸም 609 ሚሊዮን 885993 ብር መሰብሰብ የተቻለ ሲሆን የማዘጋጃ ቤታዊ ገቢን እቅድ ከማሳካት አንጻር ተጨማሪ ስራዎች መስራት ያለብን መሆኑን ያመላክታል። የከተማ ፕላን ጥሰት ሙሉ ለሙሉ ለማስቆም ታቅዶ ወደ 97% የሚሆኑ ስራዎችን ማከናወን ተችሏል። በከተማው የተጀመረውን የኮሪደር ስራ ማጠናከር፣ ገቢን አሟጦ መሰብሰብ፣ የተጀመሩ መንገድ ፕሮጀክቶችን በወቅቱ ማጠናቀቅ ላይ ከተማ አስተዳደሩ ትኩረት ሰጥቶ መስራት እንደሚገባውም የምክር ቤት አባላቱ ካነሷቸው አንኳር ሀሳብ መካከል ተጠቃሽ ናቸው። ስለዚህ ሐዋሳ ከተማ እንግዲህ አሁን እንደ ስሟ መብራት ሆናለች ተብሎ በክቡር ጠቅላይ ሚኒስትር እስከሚነገር ድረስ የደረሰችበት ብልጽግናችን ይህ የከተሞችን ፖሊሲ በተመለከተ እየሰራ ያለው ተጨባጭ የሚያሳይ መሆኑን ምን ያህል ተጨባጭነቱን የምናየው ስራ ብቻ አይደለም፣ የሐዋሳ ከተማ ህዝብ አመለካከትም ጭምር የቀየረ ነው። ሌላው ቀጣይ የቆሙ ፕሮጀክቶች የመንገድ ስራ ሰውን እነዚህ ነገሮች ሁሉ የሚሰራው በገቢ ስለሆነ ገቢ ሁለቱ እኩል መሮጥ አለባቸው። በጥሩ ሁኔታ ያየነው በተለይ ከዚህ ከጎርፍ መቀልበሻ ቦዮች ጋር ያሉ ነገሮችን አይተናል። ዳታው አካባቢ ላይ ረጅም ጊዜ በእርጋለም ኮንስትራክሽን ተሰርቶ እዛ አካባቢ ላይ ወደ ዳካ መሄድ ሲገባው ጎርፉ ተቀልብሶ ወደ ጥቁሯ መግቢያ ላይ ጎርፍ የሚወጣበት ወቅት ነበረ። እዛ ጋር ትልቅ መግቢያችንም ስለሆነ ትልቅ የህዝብም ችግር ሆኖ የቆየ ቦታ ነው። ያ ቦታ የሰራውን ለማየት ሞክረናል። በጣም ጥሩ ነው፣ አድናቆት አለን። ከቱላ ወዮ ያለው የአስፋልት መንገድ አላሙራ ወደ ዶሮ እርባታ የሚወስደው ለአስፋልት ዝግጁ የሆነ መንገድ
ከኖክ ማዲያ ወደ ጨፌ የሚወስደው እንዲሁም ዳቶ አካባቢ ላይ ተመሳሳይ መንገድ አለ። ያለቀ መንገዶች ናቸው። ነገር ግን ስራው መጠናቀቅ ሲገባው እስካሁን ድረስ ያው ባለበት ሁኔታ ስላለ ቀጣይ ትኩረት እንዲያገኝ የሚል ነው ያለን። ምክር ቤቱም የ2018 ተጨማሪ በጀትን ያጸድቃል ተብሎም ይጠበቃል።